የ50 ዓመታት ታሪክ በመርካቶ በ20 ቀናት ውስጥ ብቻ መርካቶ ጣና አካባቢ ምን እየተካሄደ ነው? የኦርቶዶክስ አባቶች ላይ የግድያ ሙከራ መደረጉ ተገለጸ። በዚህ ሰዓት የተሰማ መረጃ ልንገራችሁ። እኔ ግን በግሌ እንደ አንድ ዜጋ ዶክተር ደሳለኝ ጫኔን ቴንኪው ማለት ፈልጋለሁ። ዶክተር ደሳለኝ ጫኔ እስከዛሬ ለሰራው ቴንኪው። ሰላም ጤና ይስጥልኝ። ወደ ተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ ትዳችሁ ወደሳችን እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው መርካቶ አካባቢ የተፈጠረው ምንድነው? በጣም ብዙዎችን እያነጋገረ ያለ መረጃ አለ፣ አስደምጣችኋለሁ። እንዲሁም በተጨማሪ በኦርቶዶክስ ጳጳሳት ላይ ተኩስ ተከፍቶባቸዋል፣ ያሳዝናል። ይህም መረጃም እናያለን። ከዚህ ቀደም መረጃውን አቀብያችሁ ነበረ። ብፁዕ አባታችን ብፁዕ አቡነ ናትናኤል ላይ የትግራይ ሊቀ ጳጳስ ናቸው። የዛቻና ማስፈራሪያ ከህወሓት ቡድን እንደደረሰባቸው ነግራቸው ነበረ። ማስፈራሪያ እንደደረሰባቸው ሰላም ይሻላል ሰላምን ስለሰበኩ እየተደረገ ያለውን አፈሳ ስለተቃወሙ ነበረና ታዲያ ይህን አስመልክቶ ዛቻና ማስፈራሪያ ደርሶባቸው ነበረ። ነገር ግን አሁን እየሰማን ያለው ነገር በጣም እጅግ የሚያሳዝን ነገር ነው። ሙሉ ዝርዝር መረጃውን ማስተምጣቸው ይሆናል። ሌላም መረጃዎች አሉ ማስተምጣቸው ይሆናል። ለዶክተር ደሳለኝ ጫኔ በመጨረሻም እንግዲህ በጣም ብዙዎች ፍቅራቸውን እየገለጹላቸው ይገኛል። ይህንን መረጃ እናያለን። ለቅድሚያ በጣም እጅግ ካስገረመኝ ቪዲዮ በጣም እጅግ ደስ ከሚል ቪዲዮ ነው የምንጀምረው። ሁላችሁም ላይክ ያደርጋችሁ ሁላችሁም ይችልኝ አመስግኑልኝ ማለት እወዳለሁ። ለተመናገር እንግዲህ ሁላችሁም ታቋታላችሁ ፌመስ ስለሆነች እና እስኪ ቪዲዮ እንዩና እንመለስ። ሰላም። ዛሬ እንግዲህ እንደምታውቁት ሁላችንም የምንወዳት በጣም ጀግናዋ የማዕዶት ልደት ነውና ይሄንንም ደግሞ ከሂመን መንፈሳዊ ሰርፕራይዚንግ ኢቨንት ጋር በመሆን ሰርፕራይዝ ልናረጋት ነው። ያለውን ነገር አብረን እናያለን። ለይሶለያና ተጥለምተሽ በመና ለያዛኝቱ እመትትና አክሽኝ ናቴ የማለኝ ህብረቴ አክሽኝ ከሪቱ የማለኝ ምክረቱ አክሽኝ ናቴ የማለኝ ህብረቴ አለሚ ከሪቱ የማለኝ ምክረቱ ለመምጣታችን ለሁላችን ምክንያት በሆነችው ዩቲናችንና የስጦታ ፕሮግራሞችን እንግዲህ ከስፋ ጀምራለን። በጣም ሁላችሁም ፕሊስ እባካችሁ ኦርቶዶክሳውያን ዩቲናስ ቲክቶከር ዩቲናስን አመስግኗት። ዩቲናስ እንግዲህ የእስልምና እምነት ተከታይ ቲክቶከር ናት። ነገር ግን እንደዚህ ያለ ቪዲዮ መስራቷ እውነት በጣም ብዙዎቻችን ልናመሰግናት ይገባል። በዚህ ሰዓት ይህን ሁለቱን ቤተ እምነት ለማባላት ጠንክሬ ደከመኝ ሰለቸኝ ሳይል እየደረሰ ያለ አክራሪ ውሃቢስት ቡድን አለና በእውነት እንደዚህ ያሉ እህቶቻችን እንደዚህ ያለ ነገር ሲሰሩ ሁላችንም ዘወር ብለን ራሳችን የምናይበት፣ ሃይማኖታችን የምናይበት፣ ፍቅራችንን የምንመልስበት፣ ጥሩ ነገር የምናስብበት ቪዲዮ ነው። እውነት ሁላችሁም አመስግኑልኝ ማለት እወዳለሁ። ወደ መረጃዎቻችን እናልፋለን። ፓርላማ አባሉ ዶክተር ደሳለኝ ጫኔ መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። ትምህርት ሚኒስቴር ብቻ አይደለም ዶክተር የወደቀው ሀገር ጭምርን የወደቀችው። ይህንን ሲምፕል ኤግዛምፕል ልንገሩት። እርስዎ ይህንን ንግግር እየተናገሩ እያሉ ፓርላማው ይስቃል። በዚህ ሁሉ ሀገሪቷ ካስፈተነቻቸው ተማሪዎች መካከል 8% ብቻ ነው ያለፉት በሚባልባት ሀገር ላይ ቁጭ ያለ ፓርላማ እንደዚህ አይነት ጠንካራ ሐሳብና አሳሳቢ ሐሳቦች ሲነሱ ይስቃል። ደንታ የለው። ቀኝ ግዛት መገዛት ይሻላል ወይስ ነፃ ሀገር ሆኖ መኖር ይሻላል? የትኛው ነው ለሀገር ብልጽግና የሚበጀው ብሎ አንድ መምህር ክላስ ውስጥ በሚያከራክርበት ሁኔታ ቀኝ ግዛት መገዛት ይሻላል የሚለው አካል ሲያሸንፍ ያየ ተማሪ ሲያድግ እኮ ባንዳ ነው የሚሆነው። ከዚህ በላይ ምንም ሊሆን እኮ አይችልም። እውቀት ይሻላል ወይስ ሀብት ይሻላል ገንዘብ ይሻላል ብሎ አከራክሮ
ገንዘብ ይሻላል የሚለው ግሩፕ ሲያሸንፍ የሚያይ ተማሪ ምንድነው የሚሆነው? ስራ ሲይዝ እኮ ሌባ ነው የሚሆነው እኮ ሰርቆ ሀብታም መሆን ነው። ቢኮዝ ሀብታምነት ይሻላል ተብሏል። ይሄ ነው እኮ ምንም የማይወዳደሩ ነገሮችን በእንደዚህ አይነት ሁኔታ የትምህርት ፖሊሲያችን የዘቀጠ የትምህርት ፖሊሲ ይዘን ጃፓንና ቻይናዎችን ያዋቸው በተለይ ጃፓኖች ስነ ምግባርን በምን አይነት ደረጃ እንደሚያስተምሩ ሀገርን እኮ የሚሰርቅ ሰው እኮ የለም እኮ ጃፓን ላይ መሰረቱ ትምህርት ስለሆነ ነው። ህፃናት ላይ ጭምር ስለተሰራ ነው እንደዚህ ሆነው። የኛ የትምህርት ፖሊሲ በወያኔ ጊዜ አገር የግል ትምህርት ተቋማት አሉ ዲግሪ ማስትሬትን ከሼልፍ ላይ አንስተው የሚሸጡ ቀላል የሆነበት ጊዜ። አሁን ደግሞ እነሱን ስንገላገል 92% ከሀገሪቷ ተማሪዎች ወድቀዋል ብሎ በኩራት የሚያወራ ትምህርት ሚኒስቴር ይሄን ሲነገረው የሚስቅ ፓርላማ። ትምህርት ሚኒስቴር አይደለም የሚወደቀው ሀገር ጭምር ነው የምትወድቀው። በጣም ብዙዎችን እያነጋገረ ያለው ጥያቄ ይህ ጥያቄ ነው። ዶክተር ደሳለኝ ጫኔ ፓርላማ ላይ ያቀረቡት ጥያቄና የተሰጠው ምላሽ እዛ ጋር ፓርላማው ሲስቅ የነበረበት መንገድ በጣም ብዙዎች አስገርሟቸውና ወንድማችን አሁን ታበርሲሳ እንደዚህ ያለ አስተያየቱን ስጥቶበታል። መርካቶ ምንድን ነው የተፈጠረው? መረጃውን እንስማ። የ50 ዓመታት ታሪክ በመርካቶ በ20 ቀናት ውስጥ ብቻ ሊፈርስ ነው። የመርካቶ ነጋዴዎች ችግር ውስጥ ገብተዋል። በአዲስ አበባ ከተማ እምብርት መርካቶ ጣና የገበያ ማዕከል ፊት ለፊት የሚገኙም ከ200 በላይ ነጋዴዎች በ20 ቀናት ውስጥ ንብረታቸውን ጠቅልለው የንግድ ቤቶቻቸውን እንዲያስረክቡም ጥብቅ ማስጠንቀቂያ ደርሷቸዋል። መረጃ ተሰምተዋል። መሀል መርካቶ ላይ የሚገኘው ከጣና ፊት ለፊት የሚገኘው ቦታ ይፈለጋል ተብሏል። አሁን ላይ የፌዴራል ቤቶች ኮርፖሬሽን ይዞት በወጣው መረጃ መሰረት በ20 ቀን ውስጥ ነጋዴዎች ለፌዴራል ቤቶች ኮርፖሬሽን ቤቱን እንዲያስረክቡና ሌላ ቦታ እንዲፈልጉ በአስቸኳይ ጥብቅ መመሪያን አስተላልፏል። በ20 ቀን ውስጥ ነጋዴዎቹ ቤቱን የማያስረክቡ ከሆነ ለሚፈጠርባቸው የንብረት ውድመትና እንዲሁም ደግሞ መጥፋት ተጠያቂ እንደማይሆንም የፌዴራል ቤቶች ኮርፖሬሽን አሳውቋል። በ20 ቀን ውስጥ ነጋዴዎቹ ሌላ ምትክ ቦታ በመፈለግ ወይም ደግሞ ቦታ በመፈለግ እንዲሰሩ ቦታው ደግሞ ለልማት ስለሚፈለግ በአስቸኳይ እንዲለቁ ጥብቅ ማሳሰቢያን አውጥቷል። ይህን ተከትሎ ነጋዴዎች ቅሬታቸውን እያቀረቡ ይገኛሉ። አሁን ላይ እንግዲህ ግብር እየከፈሉ ባሉበትና እንዲሁም ደግሞ የግብር ወቅት ከመሆኑ ጋር ተያይዞ ግብራቸውን ከፍለው እንኳን ጨርሰው ማካካሻዎችና እንዲሁም ደግሞ ቀሪ ገቢዎቻቸውን ማሰላጥ ባልቻሉበት በርካታ ደንበኞቻቸውን የቦታ ለውጥ እንኳን ባላስተማሩበትና ባልተናገሩበት ባልተዘጋጁበት ሁኔታ ላይ ቤት ለቀቁ ማለት በቂ አይደለም፣ ወይም ደግሞ የ20 ቀን ቀነ ገደብ መሰጠቱ ደግሞ ትክክል አይደለም፣ ይሄ ደግሞ የዜግነት መብትም ወይም ደግሞ ግዴታም አይደለም ሲሉ ነጋዴዎች ቅሬታቸውን በመንግስት አቅርቧል። የፌዴራል ቤቶች ኮርፖሬሽን ማስጠንቀቂያ ሳይሰጠን በ20 ቀን ውስጥ ላይ 200 ነጋዴዎችን እንዴት በአንድ ጊዜ ቤት ለቀቁ ይለናል የሚል ቅሬታ ማቅረባቸውን ተከትሎ መሀል መርካቶ እንግዲህ አሁን ላይ በበርካታ ሁኔታ ላይ ቅሬታ በቅሬታ ሆናለች። ታዲያ የነጋዴዎቹ መብትም በትክክል ታይቶና እንዲሁም ደግሞ ችግራቸው እንዲፈታላቸው ባቀረቡት ጥያቄ መሰረት እኛም ጥያቄያቸውን ጠይቀናል። 200 ነጋዴዎች ማለት ቤተሰብ አስተዳዳሪዎች እንዲሁም ደግሞ በርካታ የተለያዩ የእቁብ የእድር እንዲሁም ደግሞ የቤተሰብ ኃላፊና የተለያዩ ቤተሰብ አስተዳዳሪ ከመሆናቸው ጋር ተያይዞ በርካታ ማህበራዊ ኑሮዎች ሊኖርባቸው ስለሚችል እንዲሁም ደግሞ የእቁብ ወይም ደግሞ የወሰዱት የሰው ዳም እንዲሁም ደግሞ የባንክ ዳም ሊኖርባቸው ስለሚችል የተሰጠው የቀነ ገደብ ጊዜ እንዲራዘምላቸው አሁንም ጥያቄ ያቀረቡ ሲሆን ምትክ ቦታም ደግሞ መንግስት እንዲያዘጋጅላቸው ጥብቅ መመሪያና እንዲሁም ደግሞ ጥብቅ ሀሳቦችም ደግሞ ተነጋግረውበት እንዲያሳውቋቸው አሁን ላይ ነጋዴዎች እየተማጸኑም በአንድ በኩል ደግሞ መብታቸውን እየጠየቁም በአንድ በኩል ደግሞ ትክክል አይደለም ብለው እየተቃወሙም ይገኛሉ። ታዲያ የፌዴራል ቤቶች ኮርፖሬሽን ይሄንን ችግር ውስጥ በማስገባትና እንዲሁም ደግሞ ግምት ውስጥ በማስገባት ለነጋዴዎቹ መፍትሄ ያለውን ማሻሻያ አድርጎ ከሚመለከታቸው የመንግስት አካላት ጋር ተወያይቶ እንዲያሳውቃቸውም ጥሪያቸውን አቅርቧል። መሀል መርካቶ ላይ የሚገኘው ጣና ፊት ለፊት የሚገኘው እንግዲህ የምታውቁት የገበያ ማዕከል በበርካታ ሁኔታ ላይ እንግዲህ በርካታ ነጋዴዎች የሚሰሩበት ከመሆኑ ጋር ተያይዞ በድንገት በ20 ቀን ውስጥ ቤቱን አስረክቦ ማለት እጅግ በጣም የሚከብድ ነው። መርካቶ ጣና አካባቢ ምን እየተካሄደ ነው? በአዲስ አበባ መርካቶ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች በ20 ቀናት ውስጥ ሱቃችሁን ለቃችሁ አስረክቡ የሚል ድንገተኛ ጥብቅ ማስጠንቀቂያ ደርሷቸዋል። የፌዴራል ቤቶች ኮርፖሬሽን ለነጋዴዎች በላከው ደብዳቤ መሰረት አካባቢው ለልማት እንደሚፈለግ ጠቅሶ ነጋዴዎች በአጭር ጊዜ ውስጥ ንብረታቸውን ጠቅልለው እንዲወጡ አዘዋል።
ነገሩን ይበልጥ አነጋጋሪ ያደረገው ደግሞ ኮርፖሬሽኑ በተቀመጠው ቀነ ገደብ ውስጥ ቤቶቹን ለማያስረክቡ አካላት ለሚደርሰው ማንኛውም የንብረት ጉዳት ኃላፊነት አልወስድም ማለቱ ነው። ይህም ነጋዴዎችን ከፍተኛ ስጋት ውስጥ ጥሏቸዋል። የንግድ ማዕከል በሆነችው መርካቶ ለ200 በላይ ነጋዴዎች 20 ቀን ብቻ መሰጠቱ ፍትሐዊ ነው ወይ? ሐሳብና ሴቶቻችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። እንደሰማችሁ ሰሞኑን በመርካቶ ዙሪያ እንደዚህ ያሉ መረጃዎች እየወጡ ይገኛሉ። እስኪ ወደ ኦርቶዶክስ ጳጳሳት እንመለስ። ኦርቶዶክስ ጳጳሳት ላይ ተኩስ ተከፍቶባቸው እንደሆነ መረጃው ተጠናክሮ በትግራይ የኦርቶዶክስ አባቶች ላይ የግድያ ሙከራ መደረጉ ተገልጿል። በትግራይ ክልል ራሱን ችሎ በተደራጀው መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ አባቶች በሆኑት በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋይ ላይ ነው ትናንት ሌሊት 6:30 የተኩሱ ጥቃት መፈጸሙ የተገለጸው። በጥቃቱ አባቶች ላይ የደረሰ አካላዊ ጉዳት ባይኖርም ድርጊቱ ከፍተኛ ውግዘትን አስከትሏል። ቤተክርስቲያኗ ባወጣችው በዚህ መግለጫ ላይ ጥቃቱን የህወሓት ኃይሎች እንደፈጸሙት ገልጻ መንስኤውም አባቶች በክልሉ እየተካሄደ ያለው የግዳጅ ወታደራዊ አፈሳ በጽኑ ማውገዛቸው እንደሆነ ነው የተገለጸው። ድርጊቱን በተመለከተ በህወሓትም ሆነ ከሚመለከታቸው ሌሎች አካላቶች እስካሁን ድረስ የተሰጠ ማብራሪያ የለም። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋቸው እንዳትረሱ። አመሰግናለሁ። የኦርቶዶክስ አባቶች ላይ የግድያ ሙከራ መደረጉ ተገለጸ። በዚህ ሰዓት የተሰማ መረጃ ልንገራችሁ። ወደ ዝርዝር መረጃዎች ከመግባቴ በፊት ወቅታዊ ታማኝና ፈጣን መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃዎች ስመለስ በትግራይ ክልል ራሱን ችሎ በተደራጀው መንበረ ሰላም ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ አባቶች በሆኑት በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ላይ ትላንት ሌሊት 6:30 ላይ የተኩስ ጥቃት መፈጸሙ ተቋሙ አስታወቀ። በጥቃቱ በአባቶች ላይ የደረሰ አካላዊ ጉዳት ባይኖርም ድርጊቱ ከፍተኛ ማውገዝን እንደሰማችሁት ነው። በጣም እጅግ ያሳዝናል። እንግዲህ በትግራይ በኩል እየተሰሙ ያሉ መረጃዎች በጣም እጅግ የሚያሳዙ ነገር ናቸው። ሁላችሁም ጸሎት አድርጉ ነው የምለው እንደ አንድ ኢትዮጵያዊና ያሳዝናል። እግዚአብሔር ይጠብቀን። እግዚአብሔር እኔ ግን በግሌ እንደ አንድ ዜጋ ዶክተር ደሳለኝ ጫኔን ቴንኪዩ ማለት እፈልጋለሁ። ቴንኪዩ ለወከሉ የባህር ዳር ህዝብ ብቻ ሳይሆን ለመላው የሀገሪቱ ዜጎች ላለፉት 5 ዓመታት በጽናት በሐቀኝነት በታማኝነት እስከ ዛሬዋ ዕለት ድረስ ሲያገለግል የነበረ እውነተኛ ህዝብ እንደራሴ ነው። በጣም ቴንኪው፣ እናመሰግናለን። ከባድ የፓርላማው ድምቀት ነበርክ። እውነተኛ የህዝብ ድምፅ ነበርክ። ቴንኪው again። እንደ ኮራ ሞተ እንደተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ሌጋባው በየነ አይደለም ያለው? ሌጋባው በየነ እናመሰግናለን። ዶክተር ደሳለኝ ጫኔ እስከዛሬ ለሰራው ቴንኪው በፓርላማ ውስጥ ሆነ ለህዝብም ድምፅ ስላሰማ የአማራውን ጩኸትም ስለጮከ እንደነ በለጠ ሞላ ሆደን ሳታስቀደም ህሊናን ሳትሸጥ የአማራውን ህዝብ የተሰጠን አደራ በፊት ለፊት ተወታል ተናግረህለታልና ይሄን የፓርላማ የእንቅልፋም ቡድን ህዝብን አታስርቡ፣ አትግደሉ፣ የሞት አዋጅም አታውጁ ብለ ተከራክራል። ከነ መፍትሄው ደግሞ የኢትዮጵያ ችግር መውጫ ይሄ ነው ብለም ጠቅመሃል። ስለ ተማሪውም ተናግራል፣ ስለ ሰራተኛው ተናግራል። የሚሰማ ጆሮ ያለው ቢሰማ ጥሩ ነው። በዚህ ገዳይ ቡድንም ይጠብቀ፣ እግዚአብሔር መልካሙን ያሳስበ፣ እግዚአብሔር ይመስገንልልሃለሁ ላንተ ቴንኪው በእውነቱ። አሁን በደረሰኝ ሰበር መረጃ መሰረት ታዋቂው ፖለቲከኛ ዶክተር ደሳለኝ ጫኔ ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን በይፋ አስታውቀዋል። ዶክተር ደሳለኝ የፓርላማ ቆይታቸውን ትናንት በይፋ ያጠናቀቁ ሲሆን ባስተላለፉት መልእክት እጅግ አስቸጋሪ በነበሩት ዓመታት ፍርሃትን አርቆ ጽናትን ለሰጣቸው ለልዑል እግዚአብሔርና ለቅድስት ድንግል ማርያም ምስጋና አቅርበዋል። በተለይም የባህር ዳር ከተማ መራጮቻቸው ላሳዩአቸው ድጋፍና ከ2 ዓመት ከመንፈቅ በፊት ለ45 ቀናት በታሰሩበት ወቅት በጸሎትና በሐሳብ አብረዋቸው ለነበሩ ወገኖቻቸው በሙሉ የላቀ ምስጋና አቅርበዋል። ክቡር ጠቅላይ ሚኒስትር አብይ አህመድ አብረን እንስራ በማለት ላቀረቡላቸው ጥሪና በበጎ ጎኑ ለገለጹላቸው አስተያየት አክብሮታቸውን ገልጸዋል። እርሳቸው ግን አሁን ባለው ሁኔታ በሙያቸው ሀገራቸውን ለማገልገል ወደ ግሉ ሴክተር ለመግባትና ለቤተሰቦቻቸው ጊዜ ለመስጠት መወሰናቸውን ገልጸዋል። ፖለቲከኛው ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ እንደማይሳተፉ በይፋ አረጋግጠዋል። ታዲያ በዶክተር ደሳለኝ ድንገተኛ ከፖለቲካ መውጣት ውሳኔ ላይ የእናንተ አስተያየት ምንድን ነው? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ትናንትና በነበረው የፓርላማ ውይይት የአርሲ ኦርቶዶክሳውያን ላይ የተቀጠፈው ቅጥፈት ቀላል የሚባል አይደለም። ነገር ግን እዛ ጋር ፓርላማ ውስጥ ላሉት ሰዎች ነው ይሄ ቅጥፈት የተላለፈው ወይስ ውጪ ላሉት
አርሲ ላይ ሆኖ ሞቱን ለሚጋፈጡት፣ ለተሰደዱት፣ ለተራቡት፣ ለተቸገሩት በማህተባቸው ምክንያት በውሃብያ በታጠቁ ሸኔ በተባሉ ውሃብያ ሙስሊሞች ለሚገደሉት ኦርቶዶክሳውያን እንግልት ለበዛባቸው ነው። ስለኛ ነው መከራውን ለምናውቀው። ለማን ነው ይሄ ውሸት? ምክንያቱም ይሄ የተገለጠ እውነት ጸረ ቤተ ክርስቲያን ጸረ ኦርቶዶክስ ተዋህዶ የሆነ አመራርና አገዛዝ ላይ እንደሆነ ያለ ነው። ሁላችንም እናውቃለን። ይሄ ምንም የተደበቀ እውነት አይደለም። ግንቦት 24 ለነበረው ምርጫ ነው፣ በምርጫ ሰበብ ነው። ከምርጫው በፊት የነበሩ አመታት ከ2016 ጀምሮ የነበረው የአርሲ ኦርቶዶክሳውያን ከዛም በፊት ሻሸመኔ ላይ የነበረው የኦርቶዶክሳውያን ጭፍጨፋ የት አድርጋችሁት ነው? አርሲ ላይ ብቻ እንደው የትላንትናውን እንተውና ጥቅምት ላይ የነበረውን የኦርቶዶክሳውያን ጭፍጨፋ የት አድርሳችሁት ነው? እና ማንን ነው የምትዋሹት? ሆዳችሁ አምላካችሁ ነውራችሁ ግብራችሁ የሆነባችሁ ሰዎች ማንን ነው የምትዋሹት? መቼስ በዚህ እንትን አጀንዳ ለመስጠት ፈልጋችሁ ነው? እኛ ራሳችን አጀንዳ እንሰጣችኋለን። እስኪ ልብ ያለው ይምጣና ከኛ ጋር የሞተውን በፎቶ በስም በቁጥር ይወያይ ከኛ ጋር። እውነት 11 ሰው ነው የሞተው? አስቡበት። ለማንኛውም ግን ቁማሩን ተበልተዋል። እኛ አባባ ነው ትናንት በፓርላማ የጉርር ልማት የእግዚአብሔር ታልቻ መለከታዊ ሀሳብ አለበት አሉ። ፓርላማዎች ቸርች መስሏቸው መቻቸው። የቅርብ ሰዎችን ተጠንቀቃቸው፣ ስኬትህን ይፈራሉና። ይህ ለመቀበል የሚከብድ መራራ እውነት ነው። ትልቁ ጠላት ያለው ራቅ ብሎ ሳይሆን እዛው አብረህራት የምትበላበት ጠረጴዛ ዙሪያ ነው። ሰዎች ስኬታማ እንድትሆን ይፈልጋሉ፣ ነገር ግን ከነሱ እንድትበልጥ በፍጹም አይፈልጉም። በጓደኞች ላይ ከመጠን በላይ አትመካ። አንተ ስታድግ የነሱ ድክመትና ዝቅተኝነትን ስለምታስታውሳቸው ሳያውቁት ይቀኑባል። ወደ ላይ ስትወጣ እነሱ ወደ ኋላ የቀሩ ስለሚመስላቸው ወደ ታች ጎትተው ወደ እነሱ ደረጃ ለማውረድ ይጥራሉ። የቅርብ ሰዎች አስቸኩል፣ ተረጋጋ፣ ሪስክ አለው ምናምን የሚሉ አንተን ለመጠበቅ ሳይሆን እነሱ እዛው መቅረታቸው ስለሚያስፈራቸው ነው። እስኪ ከቅርብ ሰዎች ይጠነቀቃለሁኝ ብለህ ጻፍልኝ።